ሰላም ጤና ይስጥልኝ። ካሳሁን ነኝ። ዛሬ ላይ የእስራኤል መንግስት አስቸኳይ ጊዜ አዋጅ አውጇል። ይህም የሆነበት ዋነኛው ምክንያት ከኢራን የሚተኩሰውን ሚሳኤል ሊቋቋም ስላልቻለ ነው። ከፍተኛ ጉዳት በእስራኤል ከተማዎች ላይ ደርሷል። ያም ሁኔታ አሁን ህዝብና መንግስት እንደልባቸው እንዲንቀሳቀሱ አላስቻላቸውም። በተለይ ትላንትና ሌሊት ሳይረን ሙሉን ሌሊት ብለርድ ሲያደርግ ነው ያደረው። ያላቋረጠው የኢራን ሚሳኤል በሚያደርሰው ጥቃት ምን ያህል ጉዳት በእስራኤል ላይ እንደደረሰ ባይታወቅም ግን አሁን የታወጀው አስቸኳይ ጊዜ አዋጅ የጉዳቱን መጠን ከፍተኛ እንደሆነ ያሳውቃል። በዚህ ጉዳት ላይ እንደ ፍልስጤም ህዝቦች ምን ያህል ሰው እንደሞተ ልናውቅ አልቻልንም። ምክንያቱም ማንም ጋዜጠኛም ሆነ ግለሰብ መቅረጽ አይችልም በእስራኤል ውስጥ የደረሰውን ጉዳት። ያም የሚያደርጉበት ዋነኛው ምክንያት ፕሮፓጋንዳ ለመስራት ነው። የኢራን ሚሳኤል ፋንክሽናል እንዳልሆነ፣ ምንም ጉዳት እንዳልደረሰባቸው ለማሳየት ነው። ያም ሆኖ ግን ይህ አዋጅ የሚገልጸው ሊቋቋሙት የማይችሉት ከፍተኛ ጉዳት በእስራኤል መንግስትና ህዝብ ላይ በሀገሪቷ ላይ በአጠቃላይ እንደደረሰ ነው። በእንደዚህ አይነቱ ጦርነት ለምሳሌ እንደ ማብራሪያ ብንወስደው የፍልስጤም ህዝቦች ወደ 60 ሺህ አልቀዋል በእስራኤል ፍልስጤም ጦርነት። ከ60 ሺህ ውስጥ 12 ሺህ ህፃናቶች ናቸው። ወደ 3 ሺህ ህፃናት ደግሞ አምፕቴትድ ሆኗል፣ ወይ እጃቸው ወይ እግራቸው ተቆርጧል። እንዲህ አይነት ስታቲስቲክ አለ። ከተማውም ሙሉ የፈረሰውን እናይ ነበር። ይህኛው ግን እንደዛ አይደለም። ቢሆንም ግን ተደብቆ ሊደበቅ የማይችል ስለሆነ ጉዳዩ በተለያየ መንገድ እየወጣ ነው። ይሄ አስቸኳይ ጊዜ አዋጁ በጣም ገላጭ ነው። አንዳንድ የሚሊቴሪ ኤክስፐርቶች እንደሚሉት ከሆነ ይህ ጉዳይ ከዚህ በኋላ ሪጅናል እና ግሎባል ዋር ሊያስነሳ ይችላል። ኦልሬዲ ሪጅናሉ ተነስቷል፣ ግን ከዚህ በበለጠ በጣም በሰፋ መልኩ የሪጅናሉም ጦርነት ይጧጧፋል። በዓለም አቀፍ ደረጃም ጦርነቱ እንዲካሄድ ፖሲቢሊቲ ይፈጥራል ማለት ሶስተኛው ዓለም ጦርነት ይነሳል እየተባለ ነው። ለዛሬ ያለኝ ዜና ይሄ ነው። አመሰግናለሁ።